ሰላም ጤና ይስጥልኝ ክቡራንና ክቡራት ተመልካቾች እንደምን አላችሁ? ዛሬ አንድ ታላቅ ቦታ እናስጎበኛችኋለሁ። ኦፍ በረር። ይህ ቦታ እንግዲህ ከጎንደር ከተማ ከ35 እስከ 40 ኪሎ ሜትር ርቀት የሚገኝ ፈለገ ሕይወት አቡነ ሊባኖስ ግራርጌ ገዳም ነው። ገዳሙ እንግዲህ በ6ኛው መቶ ክፍለ ዘመን የተመሰረተ በጣም ታላቅ ገዳም ነው። ገዳሙን እንመለከታለን። በተጨማሪም ለዚህ ገዳም ከልጅነት እስከ እውቀት ከሽበት እስከ ኩተት እስከ 84 ዓመታቸው ድረስ መላ ዘመናቸውን ለገዳሙ የሰጡ ብንል ማጋነን አይሆንም። አንድ ደግ አባት አሉ። ዛሬ በሕይወት ባይኖርም መካነ መቃብራቸውን እንመለከታልና ስለሳቸው አንዳንድ ነገር እንነጋገራለን። በነገራችን ላይ ከጠንካራ ወንድ ጀርባ ጠንካራ ሴት አለች እንደሚባለው ሁሉ እኒህ አባት ይህን ገዳም ከልጅነት እስከ እውቀት እንዲያገለግሉ ደግሞ ከጀርባ ሁና ስታበረታቸው የነበረች ውድ ባለቤታቸው እናታችን ሰርጸ ድንግልንም እንዲሁ መካነ መቃብራቸው እዛው ይገኛል። በስተመጨረሻ የሁለቱን መካነ መቃብር ጎብኝተን ነው የምንጨርሰው። በነገራችን ላይ ሁለቱን እንግዲህ ደጋግ ሰው የምንላቸው በምክንያት ነው። ለምን? ከሕይወታቸው እስከ እረፍታቸው ለአቡነ ሊባኖስ ከሰጡት አገልግሎት አንጻር እነሱም ትልልቅ ነገሮች ታይተዋል። መጥቀስ ብንችል የአባታችን የአባ መላከ ሕይወት ባለቤት እናታችን ሰርጸ ድንግል ባረፉ ጊዜ የታየ ታምርም አለ። እሱን በስተመጨረሻ እንመለከታለን። አሁን ወደ ገዳሙ ጉብኝትና አብራችሁን ቆዩ። ይህን ዝግጅት ሳዘጋጅ ያቀርብላችሁ ዲያቆን ምስጢሩ ነኝ። ወደ ገዳሙ ጉብኝት እንሄድ። ይህ የምትመለከቱት እንግዲህ ፈለገ ሕይወት አቡነ ሊባኖስ ግራርጌ ገዳም ነው። እስኪ ወደ ውስጥ እንግባና ያለውን ነገር እንመለከታለን። ይሄ በሩ ነው መግቢያው። ገና ከመግቢያው ገና ከበሩ የምናገኘው የእናታችን የቅድስት አርሴማ ቤተ ክርስቲያን ይች ናት። አሁን ደግሞ ወደ ጻድቁ አቡነ ሊባኖስ ህንጻ ቤተ ክርስቲያን እየሄድን ነው የምንገኘው። የጻድቁ አቡነ ሊባኖስ ህንጻ ቤተ ክርስቲያን ይሄን ይመስላል። ይሄ ነው። ይቺኛዋ ደግሞ ቤተልሔም ናት። ይሄም እቺ ቤተልሔም ናት። ይህች ደግሞ የክርስትና ቤት ናት። ይሄኛው ደግሞ በአራት ኮለን የተሰራው የምታዩት ደወል ቤት ነው። ደወል ነው። ገዳሙ በትልልቅ ዋርካዎች እንግዲህ የተከበበ ነው። አንዱ ዋርካ ይሄ የምትመለከቱት ነው። ሁለተኛው ዋርካ ደግሞ ይሄ ነው። እንግዲህ አንድ ጽድ አብሮት አለ። እንግዲህ እስከላይ የወጣ ጽድ ማለት ነው። ይሄው ሌላኛው ጽድ፣ ይሄኛው ደግሞ እንዲሁ ሌላኛው እድሜ ጠገብ ጽድም ይሄ ነው። በነገራችን የመጀመሪያው ቤተ መቅደስ ይሄ ነው የነበረው። ይሄ ነው ቤተ መቅደሱ። ከዛ ነው እንግዲህ እግዚአብሔር በቸርነቱ ወደዚህ የቀየረልን ማለት ነው። እንግዲህ ከዛ ወደዚህ ማለት ነው። እግዚአብሔር ይመስገን። እንግዲህ ሌላው ሶስተኛው ዋርካ ይሄ ነው ማለት ነው። ሌላው አራተኛው ዋርካና አራተኛው ጽድ እንደምታያቸው ተቃቅፈው ነው ያሉት። እነዚህ ናቸው እንግዲህ በአራት ዋርካ በአራት ትልልቅ ጽዶች የተከበበ ቤተክርስቲያን ማለት ይሄ ነው። ይሄን ካሳየዋቸውም ወደ አንድ ቦታ ልውሰዳችሁ። የመጨረሻ የጉብኝታችን መዳረሻ የሚሆነው አሁን ምን ሄድበት ቦታ ነው። እንግዲህ የተመለከታችሁት ሁሉ ህንጻ ቤተክርስቲያን እንግዲህ በእግዚአብሔር ቸርነት ከእግዚአብሔር በታች ደግሞ ከዚች ከቤተልሔም ጎን አረፍ ያሉት አባታችን አባ መላከ ሕይወት ናቸው። ለዚህ ሁሉ ህንጻ ለዚህ ሁሉ ስራ ምክንያቱና ወደ እሳቸው መቃብር ነው እየወሰድኳቸው ያለሁት። እንግዲህ የገዳመ አቡነ ሊባኖስ ዋና አለኝታ ሁሉን ነገር ያደረጉ ከእግዚአብሔር ጋራ ክቡር አባ መላከ ሕይወት ያለው ነጋሽ ማለት እኔ ናቸው። እንግዲህ አባታችን ለዚህ ገዳም
እንዴት መግለጽ እንደሚቻል ይከብዳል። ማለት አንዳንዴ ቦታው ሆናችሁና በርቀት ደግሞ ስትሆኑ ይለያያልና ቦታው ሆኖ ያደረጉትን ስራ ሲመለከቱ ለዛውም ባልተመቸ ሁኔታ ሆነው ለዛውም ጎዳና ላይ እየለመኑ ለዛውም ልጆቻቸውን ጎዳና ላይ አሰማርተው ለዚህ ገዳም ይህን ገዳም ለማቋቋም ለምኑ እያሉ እየሰሩ ታላቅ እና ደግ አባት ናቸው። ኑሮን ማድረግ ቀላል ነው አይደለ? የሰው ልጅ ኑሮት ማድረግ እኮ ቀላል ነው አይደለ? እኒህ አባት ግን ገና ሳይኖራቸው የንስሐ ልጃቸው የሰጣቸውን ወይፈን ይባል ጥጃ ሽጠው ለአገልግሎት የሚሆን መስቀል የሚገዙ አባት እኮ ናቸው። መስቀል የሚገዙ አባት ከዛ በኋላም በየጎዳናው እየለመኑ ከዛ እግዚአብሔር ሲፈቅድ ደግሞ ልጆቻቸው ከፍ ሲሉላቸው ልጆቻቸው ደረሱላቸው። እነሱ የበዓል መዋያ ገንዘብ ሲልኩላቸው ይዘው ወደዚህ ገዳም እየመጡ ነው ይህን ገዳም ለዚህ ክብር ያደረሱትና የአባታችን የክቡር አባ መላከ ሕይወት ያለው ነጋሽ መካነ መቃብራቸው እዚህ ነው እንደምትመለከቱት ፎቶ ላይ ማለት ነው። እና አባታችን በሕይወት እያሉ ብዙ እንግዲህ ከጻድቁ አቡነ ሊባኖስ ጋር ካላቸው ግንኙነት የተነሳ ብዙ ነገር ተሰርቶላቸዋል፣ ብዙ ነገር ሆኖላቸዋል። በሞታቸውም ብዙ ተአምራት ተሰርተዋል። መቃብርህን አከብርልሃለሁ እስከ ማለት ድረስ ከሞታቸው መካከል ሲሞቱ ምንድነው የተነገረው? እሳቸው ሙተው ጸሎተ ፍትሐት እየተደገመ እያለ እየተደረሰ እያለ በጸሎተ ፍትሐቱ የነበሩ ሊቀ ጳጳስ ራእይ አዩ። ራእዩ ምንድነው የሚለው? መቃብሬን እንዳከበርክልኝ ያንተንም መቃብር አከብርልሃለሁ ብለው አቡነ ሊባኖስ ሲናገሩ ሰምቻለሁ። ለአባታችን ለአባ መላከ ሕይወት ማለት ነው። ሙተው ረፍታቸው ሆኖ ጸሎተ ፍትሐት እየተደረሰ እያለ ይህን የተናገሩት ሊቀ ጳጳሱ ናቸው። ስለዚህ መቃብራቸውን አከብራችሁ ያዙ ብለው ነግረውናል፣ ሊቀ ጳጳሱ ማለት ነው። ይሄ እንግዲህ በሞታቸው ጊዜ መላ ዘመንህን ለእኔ ሰጠኸኝ ብለው አቡነ ሊባኖስ እንግዲህ የሰጧቸው ቃል ኪዳን ነው። ከዛ በኋላ አዲስ አበባ ነው የሚኖሩት። እዚህ ገጠር ነበሩ። በተለያየ ሁኔታ እንግዲህ ለአገልግሎት ወደ አዲስ አበባ ሄዱ። እዛ እየኖሩ እያሉ በዓል እዛ ያከብሩ ነበር። የአቡነ ሊባኖስ የረፍት ቀናቸው ጥር 3 ቀን ነው። ያን ጥር 3 ቀን ለማክበር ደግሞ አስቀድመው እንግዲህ የድሮ መኪና እንደምታውቁት ከአዲስ አበባ ወደ ጎንደር ከ2 ቀን በላይ ይፈጅበታል። ወይም ከ3 ቀን በላይ እቃ መዘው ስለሚመጡ እያረፉ ስለሚመጡ ከ3 ቀን በላይ ያሳልፍ ነበር። ልደትን ቤታቸው አክብረው ጥር ታኅሳስ 29ን አክብረው አያውቁም። ለምን? ታኅሳስ 29 ካከበሩ ለጥር 3 ቀን ለመድረስ አስቸጋሪ ነው። ከዚህ መጥተው የማህሌቱን ሁኔታ ማመቻቸት አለባቸው። ስለዚህ አስቀድመው ነው የሚመጡና በዓል አክብረው አያውቁም አዲስ አበባ ላይ። የሚገርማችሁ እና እኒህ አባት ብዙ ነው ታሪካቸው። እግዚአብሔር ከፈቀደ ወደፊት እንመለከተዋለን ታሪካቸውን። ስለሳቸው እንዲህ ካልነ እንግዲህ ከጎን የምትመለከቷቸው ደግሞ ክብርት ባለቤታቸው እናታችን ሰርጸ ድንግል ናቸው። በነገራችን ላይ እንደምታውቁት ይሄ ከጠንካራ ወንዶች ጀርባ ጠንካራ ሴቶች አሉ የሚለው በዓለም ብቻ የሚነገር አይደለም፣ ለመንፈሳዊትም የሚጠቅም ነው። ብዙ እናቶች ባሎቻቸው ነገስታት ለክብር እንዲበቁ ብዙ ጥረት እንዳደረጉ ስንመለከት እናታችን ሰርጸ ድንግል ወይም በዓለም ስማቸው ከወለደች በላይ ደግሞ ለአቡነ ሊባኖስ ገዳም ያደረጉት አስተዋጽኦ እንዲህ ብሎ የሚነገር አይደለም። እንደው በመጨረሻ ሰዓት በመጀመሪያ እንግዲህ ያላቸውን እየሸጡ ሲሰጡ ዝም አሏቸው። በመጨረሻ ሰዓት እግዚአብሔር አምላክ ፈቅዶ ልጆቻቸው ተምረው ለደረጃ ሲበቁ እንኳን ወደ አዲስ አበባ ሂደዋል ብያቸዋለሁ። እዛ በቀበሌ ቤት ነው የሚኖሩት። በቀበሌ ቤት እየኖሩ ልጆቻቸው እንኳን ቤት ስሩ ብለው ገንዘብ ሲልኩላቸው እናታችን ሰርጸ ድንግል አባ መላከ ሕይወት ሲያናግሯቸው ብሏቸዋል፣ እንዴ ይዘህ ሂድ እንጂ ወደ አቡነ ሊባኖስ ነው የሚሉት። እና እንዴ አባታችን ቃል በቃል የነገሩኝን ነገር ልንገራችሁ፣ ቃል በቃል እና አሁን መሀል ላይ ማህሌቱ ላይ የተነጠፈ ትልቅ ምንጣፍ አለ እና እሱን የዚህ ምንጣፍ ታሪክ ልንገርህ ይሉኛል። እሺ ያልኳቸው በአጋጣሚ የኔታ መምህሩም ነበሩና ይህን ምንጣፍ ልጆቻችን ነው ለቤት ለወለል ምንጣፍ የገዙት፣ ለበዓል ገዙትና ይዤ ሄድኩ አሉ አባ መላከ ሕይወት እና ወለሉ ላይ ነው ላነጥፎ የወሰድኩት አሉ። ከዛ እናታችን ሰርጸ ድንግል ሲመለከቱ ምንድነው ያሉት? እንዴ አቡነ ሊባኖስ እዛ በቄጠማ በጉዝጓዝ በአቧራ ከዛ ከአቧራው ላይ አቧራውን ደግሞ እንትን ለማስተካከል ቄጠማ ተጉዝጉዞ እዛ ላይ ማህሌት እየተቆመ ነው። የኔ ቤት እንደዚህ አይነት ለስላሳ ምንጣፍ ይነጥፍበት ይዘህት ወደ አቡነ ሊባኖስ ብለው አሉኝ ብለው አባ ራሳቸው የነገሩን አባ መላከ ሕይወት ማለት ነው።
እንግዲህ እሳቸው እናታችን ሰርጸ ድንግል ያረፉት 2001 ዓመተ ምህረት ነው። 2001 ዓመተ ምህረት እስከዛ ድረስ ግን እስቡት እስኪ። ከዛ በኋላ አንድ ልጃቸው ከሀገር ወጣ። ከሀገር ወደ አሜሪካን ሀገር ሄደ እና ለመጀመሪያ ጊዜ ቤት ስራ ብሎ 200 ሺህ ብር ላከ። እሳቸው ያን ብር ዘው ምን ቢያደርጉት ጥሩ ነው? ቀጥታ ወደ አቡነ ሊባኖስ ነው የመጡት። ይሄን እንዲያደርጉ ደግሞ የእናታችን የሰርጸ ድንግል ኃላፊነት ትልቅ ነው። ልጄ የላከው ገንዘብ ነው ቤት እንስራበት ማለት አይችሉም ነበር። የለም ይዝህር ነው ያሏቸው። እስከ መጨረሻው ድረስ በቀበሌ ቤት ኑረው ነው ህይወታቸው ያለፈው እና እዚህ ፎቶ ላይ ስትመለከቱ የእሳቸው ባለቤት ናቸው ለማለት ነው። እና በእውነት የሁለቱን ደጋግ እግዚአብሔር በቸርነቱ በምህረቱ ነብሳቸውን ከደጋጉ ከነ አብርሃም ከይስሐቅ ከያዕቆብ ጎን ያስቀምጥልን። በእኛ ላይም በእውነት በረከታቸውን ያሳድርብን እና እኒህ እናት ደግሞ ሰርጸ ድንግል ባረፉ ጊዜ የተደረገውን ታምር ልንገራችሁ። እሳቸው አርፈው አርብ ቀን ነበር ከአዲስ አበባ ያረፉት። ቅዳሜ በሙሉ ሲጓዙ ውለው ቅዳሜውን እሁዱን ነው ፈለገ ሕይወት አቡነ ሊባኖስ ገራርጌ ገዳም መጥተው የተቀበሩት እና በሰዓቱ ለለቀስተኛው የሚሆን ሰንጋ ይታረዳል። ሰንጋ ታርዶ ሰው ማገዶ ይፈልጋል ወዲና ወዲ እያለ። ገዳሙን እንዳያችሁት በአራት ዋርካ የተከበበ ትልቅ ገዳም ነው እና ከአራተኛው ዋርካ ከአንዱ ዋርካ ላይ ደርቆ የኖረ እንጨት ነበር ከላይ ማለት ነው፣ ቅርንጫፍ የሚባለው። ልክ ሰው እንጨት ፍለጋ ወዲ እያለ ሳለ ያን የደረቀ እንጨት ብዙ ዘመኑ ነው ከላይ ከደረቀ ሰው እንጨት እየፈለገ ያለ ያን እንጨት ከላይ ተገርድሶ ወደቀ ማለት ነው፣ ደረቁ እንጨት ማለት ነው። ከዛ በኋላ ያን ደረቅ እንጨት እየተፈለጠ ያን ስጋ ወጡ እየተሰራ እንግዳው ተስተናገደ። እንዲህ ነው እንግዲህ አቡነ ሊባኖስ ቤቴን ሰርተሻል፣ እስካሁን አገልግለሻል፣ እኔም በሞት ጊዜ ይሄን ክብርሽን እገልጻለሁ ብለው እንግዲህ ለልቅሶ የተዘጋጀው ሰንጋ ወጡ የተሰራው እለቱን ከትልቁ ዛፍ ላይ ወርዶ በተፈለጠ እንጨት ነው። ይህ እንግዲህ አንዱ የደግነታቸው ምስክር ነውና እግዚአብሔር ከዚህ በላይም ያሉትን አንዳንድ ነገሮችን እንድንነጋገር እግዚአብሔር ይፍቀድልን። ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እግዚአብሔር ይስጥልኝ።